ታሪኩ የሚጀምረው በቁንጅናዋና በክህሎቷ በትምህርት ቤት ውስጥ የታወቀችውና የሁሉም ወንዶች አድናቆት የሚቸራት ጂና ከምትባል ልጃገረድ ነው። ጂና ታዋቂ አይደል የሙዚቃና የትወና ኮከብ የመሆን ህልም ስላላት በአንድ ኩባንያ ውስጥ ስልጠና ላይ ትገኛለች። ሁልጊዜም ትሁት በመሆኗና ጥቃት የሚደርስባቸውን ሰዎች በመርዳት ትታወቃለች። በመቀጠልም ሱኖ ወደሚባለውና ጂናን የሚያደንቃት ለረጅም ጊዜም ሲከታተላት ወደ ነበረው ዋና ገጸ ባህሪያችን እንሸጋገራለን። ጓደኛው በድንገት ገብቶ ይህንን ሲያይ እሷ አስቀድሞ ፍቅረኛ እንዳላትና የመጡበት ዓለም ሙሉ በሙሉ የተለያየ በመሆኑ እሷን መከታተሉን እንዲተው ይመክረዋል። እሷ ታዋቂና ተወዳጅ ስትሆን ዋና ገጸ ባህሪያችን ግን በማንም ቢሆን አይታወቅም ነበር። በሌላ በኩልም ወደ ጂና ስንመለስ ፍቅረኛዋ ሊያባርራት ወደ እሷ ሲመጣ ምንም እንዳልተፈጠረ አይነት ግዴለሽ በሆነ አስተያየት ትመለከተዋለች። እሱም በህዝብ ፊት እንዳሉ ነግሯት ለመነጋገር ወደ ጎን ይወስዳታል። አጋጣሚ ሆኖ ዋና ገጸ ባህሪያችንም በዚያ ቦታ ስለነበር አብረው ያያቸዋል። ጓደኛው ያለውን ነገር ያስባል። በእርግጥም የተለያዩ እንደሆኑና አብረው ለመሆን ምንም ተስፋ እንደሌላቸውም ይገነዘባል። የጂናና የፍቅረኛዋ ግንኙነት በእርግጥም በጣም መጥፎ እንደሆነ እንረዳለን። ይህም የሚታየው እሱ የልደት በዓሏን በማሳለፉ ይቅርታ ለመጠየቅ ሲሞክር፣ ዋና ገጸ ባህሪያችን ግን ግዴለሽነቷን ጥላ ልትፈታው እንደምትፈልግ ስትነግረው ነበር። እሱም እምቢ በማለት ያለምንም ምክንያት እንደማይተዋት ይነግራታል። እሷም ብዙ ምክንያቶች እንዳሏት ነግራ ግን እሱን ላለመጉዳት ሲል አንዱን ብቻ እንደምትነግረው ትነግረዋለች። እሱም ለሱ ምንም አይነት ስሜት እንደሌላትና አሁን አዲስ ፍቅረኛ እንደያዘችም ነበረ። በመቀጠልም እየሳቀባት እሷን ለማፍቀር ማን የታደለ ይኖራል ብሎ ይጠይቃል። ጂናም ተጨንቃ አካባቢዋን ስትቃኝ አንድን ወጣት ፎቶ ታገኛለች። ጣቷን ወደሱ ጠቁማ አዲሱ ፍቅረኛዋ እሱ እንደሆነም ትነግረዋለች። እሱ ፎቶውን ሲመለከት ዋና ገጸ ባህሪያችን መሆኑን ይረዳል። ነገር ግን እየዋሸች እንደሆነ ስለሚያውቅ አይጨነቅም። እርግጠኛ ለመሆንም ይህን ወጣት እንድታስተዋውቀውና ከዚያም በኋላ መለያየቱን እንደሚቀበል ይነግራታል። ጂናም ተስማምታ ነገ እንደምታስተዋውቃቸው ትነግረዋለች። እሱ ከሄደ በኋላ የሰራችውን ጥፋት ተረድታ ዋና ገጸ ባህሪያችንን ለመፈለግ እንዲረዷት ጓደኞቿን ትጠይቃለች። መጥፎ ነገር የተፈጠረ መስሎት ደንግጦ የነበረው ዋና ገጸ ባህሪያችን ጓደኞቿም ያገኙታል። እሱ ነገሮችን ለማስተካከል ወደ ጂና ጓደኞች ሄዶ ይቅርታ ይጠይቃል። ነገር ግን የጂና ጓደኞች ደውለው የምትፈልገውን ልጅ ጓደኛ እንዳገኙት ይነግሯታል። የዋና ገጸ ባህሪያችን ጓደኛ በፍጥነት ፈርጥጦ ወደሱ በመሄድ እንድትፈልግ ምን አድርገ ነው በማለት ያስጠነቅቀዋል። ዋና ገጸ ባህሪያችን ጂና እሱን በመፈለጓም ይደነቃል። ነገር ግን ጓደኛው አሁን የሚደነቁበት ጊዜ እንዳልሆነና ጂና በትምህርት ቤት ጣሪያ ላይ እየጠበቀችው እንደሆነም ይነግረዋል። ዋና ገጸ ባህሪያችንም ምን እየተካሄደ እንዳለና ለምን እንደፈለገችው ለማወቅ ጉጉት አድሮበት በፍጥነት ወደ ጣሪያው ይሄዳል። ሲደርስም ጂናን ፊቱ ያገኛታል። እሷም ፍቅረኛዋ እንዲሆን ትጠይቀዋለች። የፊቱ ቀለም ሲቀያየር በማየቷም ይደነቃል። እሷም ቆንጆ እንደሆነችና ከእሱ የተሻለ እንደሚገባትም ይነግራታል። ነገር ግን ትሁት በመሆኗ ከእግዚአብሔር ፍጥረታት መካከል ደካማውን እሱን እንደመረጠች ትነግረዋለች። እሱም አፌዟን እንድታቆምና አስቀድሞ ፍቅረኛ እንዳላት ይነግራታል። እሷም ከእሱ ጋር እንደተለያዩ ትነግረዋለች። እሱም ከፍቅረኛዋ ጋር የተለያየችው እሱን ስለወደደችው እንደሆነ ሲጠይቃት፣ እሷ ግን እሱ መኖሩን ያወቀችው ትናንት እንደሆነ እንዲነቃ ትነግረዋለች። ነገሩ የምር ፍቅር እንደሆነ አድርጎ እንዳያስበው ለተወሰነ ጊዜ የቀረበ ጥያቄ ብቻ እንደሆነም ትነግረዋለች። ዋና ገጸ ባህሪያችንም ጥያቄዋን ውድቅ ያደርጋል። ይህም ጂናን ያስደነግጣታል። ምክንያቱም በህይወቷ የመጀመሪያውን ሰው አይሆንም ሲላት ነበር። ወደ ጓደኞቿም ሄዳ እሱ አይሆንም ማለቱም በእፎይታና በድንጋጤ ትነግራቸዋለች። ነገ ለአዲሱ ፍቅረኛዋ እንደምታስተዋውቀው ቃል ስለገባችለት ስለ ዋና ገጸ ባህሪያችን ታክ ምን እንደምታደርግ ይጠይቋታል። እሷም ምን እንደምታደርግ እንደማታውቅ እና ውሸታምነቷ እንዳይጋለጥ እንዲሁም ተመልሳ እንድታወራው ልትገደድ እንደምትችል በመፍራት እንደተጨነቀች ትነግራቸዋለች። ወደ ዋና ገጸ ባህሪያችን ስንመለስ እሱ ለጓደኛው ስለ ጂና ጥያቄና እንዴት እምቢ እንዳላት ይነግረዋል። ጓደኛው ደንግጦ የህይወቱን ፍቅር እንዴት ውድቅ እንደሚያደርግ ማመን ያቅተዋል። በድንገት ታክ መጥቶ ዋና ገጸ ባህሪያችንና ጓደኛውን ያፌዝባቸዋል። ዋና ገጸ ባህሪያችን የጂና ፍቅረኛ እንዳልሆነና እሷ እየዋሸች እንደነበር እርግጠኛ እንደሆነም ተናግሮ ይሄዳል። ይህ በእንዲህ እንዳለ ጂና ሱኖ እሷን እምቢ ማለቱን እያሰበች መላው ዓለም በእሷ ላይ የተነሳ ያህል ይሰማታል። ታክ መጥቶ አዲሱን ፍቅረኛዋን ዛሬ እንደምታስተዋውቀው ወይም ሀሳቧን እንደቀየረች ይጠይቃታል።
እሷም በእርግጥ እንደምታስተዋውቀውና የምትደብቀው ነገር እንደሌለም ትነግረዋለች። እሱም ከትምህርት በኋላ እንደሚጠብቃትና ፍቅረኛዋን ይዛ እንድትመጣ ይነግራታል። ጂና ሌላ አማራጭ ስለሌላት ሄዳ ዋና ገጸ ባህሪያችንን በግድ ወደዚያ ለመጎተት ትወስናለች። ነገር ግን እሱ ምንም ብታደርግ ፍቅረኛዋ እንደማይሆንም ይነግራታል። እሷም በዚህ ጊዜ እውነተኛውን ምክንያት እንደምትነግረው ተናግራ ከታግ ጋር ለምን እንደተለያዩ ታስረዳዋለች። እሱም ያዝንላታል። እሷን ለመርዳትና ራሱን መስዋዕት በማድረግ ፍቅረኛዋ ለመሆን ይወስናል። እሷም አንደኛው ቅድመ ሁኔታ በዚህ ጊዜ ውስጥ ከሌላ ልጅ ጋር በፍቅር መውደቅ እንዳልቻለች ትነግረዋለች። እሱም ይስማማል። ነገር ግን እሱም ቅድመ ሁኔታዎች እንዳሉት ይናገራል። በስሟ ሊጠራትና ከትምህርት ቤት በኋላ ቤቷ ሊሸኛት ይፈልጋል። በመጨረሻም ከእሷ ጋር በፍቅር በመገናኘቱ ደስተኛም ይሆናል። እሷም ትስማማለች። ነገር ግን ግንኙነታቸው እውነተኛ እንዳልሆነ ታስታውሰዋለች። ይህም ያሳዝነዋል እና እናቱ ከመሞቷ በፊት ሁልጊዜ ታማኝ እንዲሆን የሰጠችውን ምክር ያስታውሳል። ጂና ውሉን እንዲፈርም ስትጠይቀው ያመነታል። ነገር ግን እሷ እንዲያስብበት ነግራው ውሉን ትታለት ትሄዳለች። ጓደኛው መጥቶ ይህ በህይወት ዘመን አንድ የሚገኝ እድል እንደሆነ ነግሮ ሊያሳምነው ይሞክራል። ጂናም ታክ ወደሚጠብቃት ቦታ ሄዳ ብቻዋን ታገኘዋለች። እሱም አዲሱ ፍቅረኛዋ የት እንዳለም ይጠይቃታል። ከዚያም ተመልሰው የሚገናኙም ይመስላል። ደቂቃዎችም ያልፋሉ። ማንም ሰው ግን የሚመጣ አልነበረም። ስለዚህ ታክ አጋጣሚውን በመጠቀም እንደገና እንዲታረቁም ይጠይቃታል። ዳግመኛም እንደማይጎዳት ቃል ይገባላታል። ነገር ግን ሱኖ መጥቶ የጂና ፍቅረኛ እንደሆነ ሲናገር ታያለች። ውሉን እንደፈረመም ታውቃለች። ጂናም ደስ ይላታል። ከእርሱ ጋርም ትሄዳለች። ታክ ግን በእርግጥም ወደ ፍቅር ግንኙነት በመግባቷ ይደነግጣል። ዋና ገጸ ባህሪያችን ወደ ቤት ሲመለስ አባቱ በፍቅር ግንኙነት ውስጥ እንዳለ አውቆ እንዴት ሁሉንም ሴቶች ማፍቀር እንደቻለ ጠይቆ ምክር ይጠይቀዋል። አባቱም በመቀጠል ለምን በድንገት ስለ ፍቅርና ሴቶች ማወቅ እንደፈለገም ይጠይቃል። ዋና ገጸ ባህሪያችንም እሱ ጥሩ ሰው እንደሆነና ወደ ግንኙነት ለመግባት እንደወሰነም ይነግረዋል። አባቱም ስማ ልጄ፣ ሚስጥሩ ይሄ ነው። ወደ ሴት ልጆች ልብ የሚወስደው የመጀመሪያ መንገድ ሆዷ ነው። ወደ ምግብ ቤቶቹ ሰዳትና የምትወደውን ምግብ ግዛላትም ይለዋል። ከዚያም ዋና ገጸ ባህሪያችን ለምሳ ሲሄድ እሷ ብዙ ምግብ እንዳልያዘች ያስተውላል። ስለዚህ የአባቱን ምክር ተከትሎ ምግብ ይገዛላታል። ጂና ስታየው በሱ እንክብካቤ ደስተኛ ሆነች። ይህም ዋና ገጸ ባህሪያችን በትንሽ ነገር ቢሆንም ፈገግ እንድትል በማድረጉ በጣም ደስ ይለዋል። አብረው ወደ ቤት እንዲሄዱ ከትምህርት ቤት በኋላ ሊጠብቃት ይወስናል። ነገር ግን ስታየው ከሱ ጋር ወደ ቤት እንደማትሄድና አብረው መሄድ እምቢ ትላለች። እሱም ሴቶች ተጣባቂ ወንድን እንደማይወዱና አንድ ወንድ ብቻዋን ቢተዋት በመጨረሻ ተመልሳ እንደምትመጣ የተናገረውን የአባቱን ቃል ያስታውሳል። ስለዚህ ብቻዋን እንድትሄድ ይተዋታል። እሷም ስትሄድ የቀድሞ ፍቅረኛዋን ፊት ለፊቷ ታገኘዋለች። ስለዚህ ተመልሳ ወደሱ በመሮጥ ወደ ቤቷ እንዲሸኛት ትጠይቀዋለች። ዋና ገጸ ባህሪያችንም እንደገና ሲያያት አባቱ ትክክል እንደነበር ይረዳል። ሙሉ በሙሉም ትክክል እንደሆነም ይገነዘባል። እሷ ግንኙነታቸው የሰነድ ብቻ እንደሆነ ፍቅረኛዋ እንደጠረጠረ በመፍራቷ እሱም በደንብ እንድታውቀው ወደ ምግብ ቤት ለመውሰድ ትወስናለች። እዚያም ብዙ የሚያመሳስላቸው ነገሮች እንዳሉ ትገነዘባለች። ስልጠና እንዳላትና መሄድ እንዳለባት ሲያውቅ ስልጠናዋን ስትጨርስ ወደ ቤቷ እንዲሸኛት ሊወስዳት እንደሚችል ይጠይቃል። እሷም እንደምትዘገይ ትነግረዋለች። እሱ ግን እንደማይቸግረውና እንደሚጠብቃት ይነግራታል። ስልጠናዋ ሲያልቅም በእርግጥም ሲጠብቃት ታገኘዋለች። ወደ ቤቷም ይሸኛታል። ስልክ ቁጥሩን ትጠይቀዋለች። እሱም ተሰናብቷት ይሄዳል። አንድ ሰው ግን እየተከታተላቸው እንደሆነም ይታወቃል። በሌላ ትዕይንትም ጂና ከጓደኞቿ ጋር ወጥታ ወደ ዋና ገጸ ባህሪያችን ደጋግማ በመደወል አቅራቢያው በሚገኝ ካፌ ውስጥ እንዳለችና እንዲመጣም ትጠይቀዋለች። መልእክቶቹንም እንዳገኛ በፍጥነት ወደዚያ ያመራል። ጓደኞቹንም አብሮ ይዞ ይመጣል። ጓደኛው እንግዳ የሆነ ባህሪ ማሳየት ይጀምራል። ይህም አስቀድሞ ዋና ገጸ ባህሪያችንን መታገስ የማትችለውና እንዲሄዱ የምትጎተጉተው ሀና የምትባል የጂና ጓደኛ ያበሳጫታል። ጂናም ሰልችቷት ወደዚህ መሄድ አለብን ትላለች። ዋና ገጸ ባህሪያችን ጣልቃ በመግባት አቅራቢያ በጣም ጥሩ ምግብ የሚሸጥ ቦታ እንዳለ ነግሮ አብረውት እንዲመጡ ይጠይቃቸዋል። ይህም ሚስጥራዊ ቦታቸው ስለሆነና ጂናን ወደዚያ መውሰድ ስለማይችል ጓደኛውን ያባርራል። ጂና ልዩ ቦታውን ከሷ ጋር
መጋራቱ ደስ ይላታል። ወደዚያ ሄደው ምግቡን ሲቀምሱ ይወዱታል። የጂና ጓደኛም የዋና ገጸ ባህሪያችንን ጓደኛ መውደድ ትጀምራለች። በቅርቡ በመካከላቸው አንድ ነገር የሚኖርም ይመስለናል። በመቀጠልም ጂና ምግቡን ስትቀምሰው በጣም ትወዷለች። ከዚያም ዋና ገጸ ባህሪያችን ጨዋታዎችን እንዲጫወቱ ይጋብዛታል። ጂና ተጫውታ ጥሩ ጊዜ ታሳልፋለች። አብረው ፎቶ እንዲነሱም ትጠይቀዋለች። በዚህ ጊዜ እሷ እንደምትሸኘው ተናግራ ወደ ቤቱ ትሸኘዋለች። እሷ ለማንኛውም ለ18 ዓመታት ብቻዋን ስትሄድ እንደነበረች ትነግረዋለች። እሱም ወደ ቤት ስለማይሸኛትና አየር ሁኔታው ቀዝቃዛ ስለሆነ ጃኬቱን አውልቆ እንድትለብሰው ይሰጣታል። ጂናም በሱ ባህሪ ትደነቃለች። በተመሳሳይ ጊዜ ግን ትነካከዋለች። ታክ ጂናን ያያታል። ሱኖ ከጎኗ እያለ ፎቶ ያነሳታል። ይህም ያበሳጨዋል። ወደ ዋና ገጸ ባህሪያችንና ጂና ስንሄድ ጂና ጃኬቱን ለዋና ገጸ ባህሪያችን ለመመለስ ትወስናለች። በተመሳሳይ ጊዜ የቀድሞ ፍቅረኛዋ ሲያናድደው ታያለች። ነገር ግን በጊዜ ደርሳ ታስቆመዋለች። ታክ ፍቅረኛዋ እንዳይረብሸው ወይም እሱን ለመጉዳት እንዳያስብ ታስጠነቅቀዋለች። እንደገና እሱን የሚያበሳጭ ነገር ካደረገ እሷም ዝግጁ እንደሆነች ትነግረዋለች። ታክ ግን አስቀድሞ በግንኙነታቸው እንደሚጠራጠርና በራሱ መንገድ እንደሚያረጋግጠው ይናገራል። እሷም ይህንን ለማብራራት ወደ እሱ እንደማትመለስ ትነግረዋለች። ከዚያም ወደ ሱኖ ሄዳ ዘቢብ ትመግበዋለች። የሰራችው ነገር ዋና ገጸ ባህሪያችንን የሚያስደነግጠዋል። ነገር ግን እውነትም አብረው እንዳሉ ለቀድሞ ፍቅረኛዋ ታረጋግጥለታለች። በሌላ ትዕይንትም ዋና ገጸ ባህሪያችን ጂና ደንቦቻቸውን ባለመጠበቋ ይበሳጫል። ሞኝና አህያም ይላታል። ጂናም ትታው ትሄዳለች። ጓደኞቿም መጥተው ይወቅሷታል። ያደረገችው ነገር ስህተት እንደሆነም ይነግሯታል። እሷም እውነተኛ ባይሆንም እንኳን ይህ ብቸኛው መፍትሄ እንደነበር ትነግራቸዋለች። በተፈጠረው ነገር ወደ ተናደደው ታክ እንሄዳለን። እሱም በፍጹም ጥሩ ሰው እንዳልሆነ ያሳያል። ጂናን መመለስ እንዳለበትም ይወስናል። እናም እንደገና እንድትወደው ለማድረግ የሚቻለውን ሁሉ ለማድረግ ይሞክራል። ነገር ግን ጂና ፍላጎት የላትም። ምንም ትኩረትም አትሰጠውም። ወደ ሱኖና ጓደኞቹ እንሄዳለን። ለተማሪዎች ቁሳቁስ ሲያድሉ ጂና አብረው እንዲበሉ ትጠይቃቸዋለች። የዚህን አስደናቂና አስፈሪ ታሪክ ሁለተኛና የመጨረሻ ክፍል ፓርት 2 እንዳያመልጡት አሁኑኑ ቪዲዮውን ላይክ በማድረግ የቀለምሲስ ሚዲያ ዩቲዩብ ቻናል ሰብስክራይብ ያድርጉ። የደውል ምልክቷንም ይጫኑ። በፓርት 1 ላይ ያላችሁን ግምትና አስተያየት ኮሜንት ላይ አስቀምጡልን። ፓርት 2ንም በቀጣይ ይዘንላችሁ የሚቀርብ ይሆናል። ቀለምሲስ ሚዲያን ስለተከታተላችሁ እናመሰግናለን። በፓርት 2 እስከምንገናኝ መልካም ጊዜ